ቤዛዊት ጥላሁን ትባላለች። ከአንድ ዓመት በፊት ነበር በዶንኪ ቲዩብ ቀርባ ስለ ህይወቷ የተናገረችው። የህይወቷን አቅጣጫ ስቃይ እንዲሞላበት ያደረገው አንድ አስተማሪ ነበር። በጣውላ ደብድቧት አይኗ በጊዜ ሂደት ውስጥ ማየት አቁሞ በከፍተኛ ሁኔታ ተሰቃይታ እንደነበር መግለጹ አይዘነጋም። ከብዙ ክትትልና ድካም በኋላ ከአይን ባንክ በኩል የመጀመሪያውን የአይን ብሌን ተቀብላ እናቷን ስታይ የተሰማትን ስሜት ስትገልጽ በእንባ ነበር። በወቅቱ ከፍተኛ የሆነ ወረፋ ስለነበር ለአንድ አይኗ ብቻ ነበር እየተደረገላት። በሀገራችን ኢትዮጵያ በርካታ ዜጎች በአይን ጠባሳ እንዲሁም በተለያዩ የአይን በሽታዎች ብርሃናቸውን ያጣሉ። በዚህ ምክንያት ከማህበረሰቡ በተለይ ደግሞ በቤተሰቦቻቸው የሚደርስባቸው በደልና ግፍ ብዙ እንደሆነ ወጣት ታሪኩ አንዱ ማሳያ ነው። የሚገርመው አንድ ባለሙያ ሲገልጹ የአይን ብሌን ቀርቶ የደም ልገሳ ለማድረግ እጅግ ብዙ ስራ እንደሚጠይቅ ይናገራሉ። በማህበራዊ በኢኮኖሚያዊ እንዲሁም ፖለቲካዊ ሳይቀር ከፍተኛ ተጽዕኖ ያሳድርባቸዋል። ካጋጠማቸው ነገር ተነስተው ሲያስረዱ ደም የምለግሰው ምን በልቼ ነው ይለናል። ግማሹ ደግሞ ደሜን እንዲቀላቀል አልፈልግም ከሌላው ዘር ጋር ይላል። ሌላም የሚል አለ። የሚገርመው በሆስፒታሎች ውስጥ ከፍተኛ የሆነ የደም እጥረት እየተከሰተ ይገኛል። ይህም ደግሞ የተፈጠረው በተለይ የኮሪደር ልማቱ ከመጣ በኋላ ነው። እንደተለመደው ደም ለመሰብሰብ በየአደባባዩ ላይ ተቀምጦ ቅስቀሳ ለማድረግ ቀላል አይደለም ይላሉ። ከደንቦች ጋር ያለውም ግብግብ ከፍተኛ ነውም ብለው ያስረዳሉ። ዶክተሮች ራሳቸው ከነጋውናቸው የታካሚዎቻቸውን ህይወት ለመታደግ ደም ለመውሰድ ሲመጡ ማየት ልብ የሚነካ እውነት ነው። ጋዜጠኞች የህዝብ አይንና ጆሮ ናቸው። በእርግጥ በሀገራችን ኢትዮጵያ ይህንን ሙያ ፕሮፌሽናሊዝሙን ጠብቆ ለመስራት የህይወትና የእስር ዋጋ እንደሚያስከፍል አያጠያይቅም። የህዝብን ስቃይ እየሰሙ ማለፍ ብቻ ሳይሆን ችግሩን ለመቅረፍ ብዙም የሚታትር በሌለበት በዚህ ዘመን ድንገት አንድ ጋዜጠኛ የአይን ብሌኔን ለመስጠት ቃል ገብቻለሁ ከሞትኩ በኋላ ለሌላው ብርሃኑን ለሚጠብቅ ሰው ስጡልኝ አለ። ይህ በቴሌቪዥን መስኮት የሚታይ ከነዳዊት ጽጌ ከነጃኪ ጎሲ ከነማሪቱ ለገሰና ከሌሎች ተወዳጅ ድምፃውያን ስኬት ጀርባ ያለ ወጣቱ ጋዜጠኛ የነታሪኩ ባባን ፈለግ የተከተለ ክብር ለሚገባው ክብር ስጥ ሲሉ ያሞካሹት ሰው ማን ነው? በዚህ ቪዲዮ የምንመለከተው ይሆናል። ውድ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመረጃ ሰዓታችን ላይ ነው የምንገኘው። ልጅ እያለን ሀብቴ ጥንቅቅ ያለ ጋዜጠኛ፣ ገጣሚ፣ ደራሲ፣ መድረክ መሪ፣ በአጠቃላይ ጥንቅቅ ያለ አርቲስት እንደሚሆን አውቀ ነበር። ስድስተኛ ክፍል አንድ ወንበር ላይ ተቀምጠን ተምረናል። በየቀኑ ከኛ አእምሮና የመረዳት አቅም በላይ የሆኑ ግጥሞችን እየገጠመ ያነብልን ነበር። በወቅቱ የግጥም ስራዎቹን ቤቱ እየሰራ ያመጣቸው ስለነበርና ግጥሞቹም አንድ ብላቴና ገጣሚ የማይጠበቁና የረቀቁ ስለነበሩ ከተለያዩ የግጥም መድብሎች እየኮረጀ የሚያመጣቸው እንጂ እሱ የገጠማቸው አይመስለንም ነበር። አንድ ቀን ግን አማርኛ መምህራችን የሆነ ርዕስ ነገር ሰጣን። በዛ ርዕስ ላይ ተመስርተን ግጥም ወይ መጣጥፍ ነገር እንድንሰራ የክፍል ስራ ሰጠችን። ሁላችንም የክፍሉ ተማሪዎች በተሰጠን 15 ደቂቃ ውስጥ አንድ መስመር ግጥም ከወረቀት ሳናዋድድ ባዶ ወረቀት እንዳፈጠጥን ደቂቃው አለቀ። መምህሯም ደቂቃው ማለቁን አስተውላ የቤት ስራውን የጨረሰ ወደ ብላክቦርድ ወጥቶ እንዲያነብ ጋበዘች። ብቸኛው ግጥሙን ጥንቅቅ አድርጎ ሰርቶ የነበረው ሀብቴ ነበር እና በልበ ሙሉነት ከፊታችን ቆሞ የገጠመውን ግጥም ይሁን መጣጥፍ ነገር ብቻ በጣም የረቀቀ እኛን ብቻ ሳይሆን መምህራችንን ያስደመመ ግጥም አቀረበ። እኛም እጃችን እስኪላጥ ድረስ አጨበጨብን። ልጁ ለወደፊቱ በጣም የተዋጣለት ገጣሚ፣ ደራሲ፣ መድረክ መሪና ጋዜጠኛ እንደሚሆን እርግጠኛ ሆነን ከዚህ በፊት እየሰራ የሚያመጣቸው ግጥሞችም የሱ መሆኑን አምነን በየቀኑ ግጥም እንዲያነብልን እናደርግ ነበር። ይህን የተናገረው ኤሌመንተሪ ስኩል በሚማርበት ጊዜ ውስጥ የልጅነት ጓደኛ የነበረ ለገሰ የተባለ ግለሰብ ነው ማለት ነው። 1981 ዓ.ም በባህር ዳር ከተማ ተወለደ። ባደገበት የጎጃ ማገው ምድር አዊ ዞን ግምጃ ቤት ከተማ አንደኛና ሁለተኛ ደረጃ ትምህርቱን አጠናቀቀ። በጥበብ ፍቅር በልጅነቱ የተሳበው ሀብተ ማርያም መንግስቴ የስነ ጽሁፍና የጋዜጠኝነት ሙያ ባለቤት እንደሚሆን በሚያስታውቅ መልኩም አድጓል። ወላጅ አባቱ ገና በማለዳው ከመደበኛ ትምህርቱ ጎን ለጎን የቤተ ክርስቲያን ትምህርት እንዲቀስም ያደረጉት ብላቴና ሁለተኛ ደረጃ ሲደርስ በአማራ ክልል የአማተር የኪነ ጥበብ እንቅስቃሴ ውስጥ ተጠቃሽ ከያኒ እየሆነ መጣ። በክልሉ አፍላ በነበሩት ዓመታዊ የኪነ ጥበብ ፌስቲቫሎች ላይ
ሀብተማርያም በስነ ጽሁፍ በተደጋጋሚ ያሸነፈ ገጣሚ ሲሆን በግልና በጋራ በጻፋቸው ባዘጋጃቸውና በተወነባቸው ቲያትሮች በቀላሉ ትኩረት ውስጥ መግባት እየቻለ ነበር። ገጣሚው ጸሐፌ ተውኔቱ መድረክ መሪው ሀብተማርያም መንግስቴ የባህር ዳር ዩኒቨርሲቲ ተማሪ በነበረበት ወቅት በአማራ ክልል ብቸኛው ቲያትር ቤት በሆነው በሙሉ ዓለም የባህል ማዕከል በቅጥር ተቀላቀለ። በዛም በርካታና ታላላቅ መድረኮችን በመላ ሀገሪቱ ዞሮ መርቷል። የስነ ጽሁፍ መድረኮችን አዘጋጅቷል። የራሱም ስራዎችም አቅርቧል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል የ2003 ዓመተ ምህረት ምሩቅ የሆነው ይህ ወጣት በወቅቱ በዩኒቨርሲቲው የባህል ማዕከል ውስጥ በኪነ ጥበብ ስራዎቹ ረገድ የነበረው አይነተኛ ሚና እስካሁን አይዘነጋም። በግቢው የስነ ጽሁፍ ምሽቶችን በማዘጋጀት የስነ ግጥም ስራዎችን በማቅረብ በመድረክ መሪነት የላቀ ተሳትፎ ነበረው። በዚህም በወቅቱ የባህል ማዕከሉ ለአባላቱ ይሰጥ በነበረው እውቅና በባህር ዳር ዩኒቨርሲቲ ባህል ማዕከል ከ2001 እስከ 2003 የ3 ዓመታት የስነ ጽሁፍ አዋርድ የአንደኛ ደረጃ የእውቅና ምስክር ወረቀት ተቀብሎ ነው የተመረቀው። ከዩኒቨርሲቲ እንደወጣ ቀጥታ ወደ ጋዜጠኝነቱ ሙያ ገባ። አሚኮ ቴሌቪዥን ላይ በመዝናኛው ዘርፍ ለጥቂት ጊዜ ከሰራ በኋላ ሰፊ የሚዲያና የኪነ ጥበብ መድረክ ፍለጋ ወደ አዲስ አበባ መጣ። ወዲያው በኢትዮጵያ ብሔራዊ ቲያትር የመስራት እድል የገጠመውና እንዳሰበውም በሁለቱም ዘርፍ ሰፊ ምህዳር ውስጥ የገባው ይህ ባለሙያ በናሁ ቲቪና በኢቢኤስ በአዘጋጅነት የሰራ ሲሆን ኢቢኤስ ላይ የሚተላለፈውን 2030 የተሰኘ ፕሮግራም ከጀምሩ እያዘጋጁ ያቀርቡ ከነበሩት አንዱ ሀብተማርያም ነበር። ኢቢኤስ ላይ የሚተላለፈውን 2030 የተሰኘ ፕሮግራም ከጀምሩ እያዘጋጁ ያቀርቡ ከነበሩት አንዱ ሀብተማርያም ነበር። በአሁኑ ሰዓት በኤንቢሲ ኢትዮጵያ ሲኒየር ፕሮዲውሰር የሆነው ሀብተማርያም በሚዲያ ቆይታው አጠቃላይ ከ10 ዓመት በላይ ሰርቷል። መቼም በኤንቢሲ ጂጂ ወደ ኢትዮጵያ በሚል የሰራቸው ተከታታይ የመዝናኛ ዶክመንተሪዎች ምን ያህል ተጽዕኖ ፈጥረው እንደነበር ታስታውሳላችሁ። ሀብተማርያም የኤንቢሲ ታለንት ሾው ድምቀት ነው። ለተከታታይ ቀናት በተመሳሳይ የመስራት ብቃት ያለመታከት መድረኩን እንዴት አዋስቶ እንደሚመራው አይታችሁም ይሆናል። ሀብተማርያም በኤንቢሲ እሁድን በቀጥታ ይመራል። ሌሎች ፕሮዳክሽኖችንም ይሰራል። በተጨማሪም ዜና ያነባል። ኤንቢሲ የተሰጡ ውድድር ላይ ፕሮዲሰርና ሆስትም ነው። በአጠቃላይ ኤንቢሲ ሲሰራ የማይገባበት ቀዳዳ የለም። ኤንቢሲ ጣቢያ አንድ ተብሎ ሲጀመር ከባልደረባው አይን አለም ሀድራ ጋር ሆኖ ባለሙያዎችን ፈትኖ የመቅጠር ስራም ሰርቷል። ሙሉ ዓለም የባህል ማዕከል ከ3 ዓመታት በላይ አገልግሏል። ይህ ዘርፈ ብዙ ባለሙያ በልጅነት የተመሰከረለትና እየጎለበተ የመጣለት ገጣሚነቱ ወደ ሙዚቃው ድርሰት ብቅ እንዲል አድርጎታል። በዚህም ለበርካታ ታዋቂ ድምፃውያን ተወዳጅ የግጥም ስራዎችን አበርክቷል። ለአብነት ያህል ለዳዊት ጽጌ አማን አማን የተሰኘ ሙዚቃ ደግሞ በዚህ ላይ የአልበሙ ትራክ 3 የሆነውን ለማሪቱ ለገሰ ይገማሸራል የመጨረሻ አልበሙ መጠሪያ የሆነውን ለጃኪ ጎሲ የአልበሙን አብዛኛው ትራክ በግልና በጋራ ሰርቷል። አሮዲዮን፣ የኖህ ዘመን፣ ባላምባራስ፣ ህልማየው፣ ህያው፣ እንደገና አየ ጊዜ፣ አየ ዘመን፣ ለይርዳው ጤናው ደግሞ ወይ ሀገር የመጨረሻው ነጠላ ዜማውን የሆነውን ለዳኜ ዋለ፣ የደም ፀሐይ ወይም አድዋና ሌሎችም በተጨማሪም ደራሲው ለያሬድ ነጉ፣ ለሃናን አብዱ፣ ለኢቢኤስ ዜና አንባቢው ይድነቃቸው ብርሃኑ፣ ለሞገስ አባቡ ታዋቂና አንጋፋ ድምፃውያን ተወዳጅ የግጥም ስራዎቹን አበርክቷል። ገጣሚው ሀብተማርያም መንግስቴ ከላይ ለተጠቀሱትና ሌሎች ስራዎች ላይ የድርሰትና የቅንብር ፕሮዳክሽንን አስመልክቶ ከታዋቂዎቹ አርቲስቶች ከአበበ ብርሃኔ፣ ከሄኖክ ነጋሽ፣ ከአበጋዝ ክብረ ወርቅ ሽዮታ፣ ከሚኪ ጃኑ፣ ከአቤል ጳውሎስ፣ ከኢዩኤል መሐሪ፣ ከጎሳዬ ተስፋዬ፣ ከአቤል ሙሉጌታ የዜማ ደራሲዎች አቀናባሪዎችና ፕሮዲዩሰሮች ጋር ተጣምሮ በርካታ የዜማ ግጥሞችን ጽፏል። ይህ መልከ ብዙ የሚዲያና የኪነ ጥበብ ሰው ዘንድሮ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ ሚዲያ አዋርድ በቴሌቪዥን መዝናኛ ወንድ አቅራቢ ዘርፍ የዓመቱ ምርጥ ጋዜጠኛ ሆኖ የአሸናፊነት ዋንጫውን ተቀብሏል። ይህ ወጣት ጋዜጠኛ በርካታ የጥበብ ስራዎችን እየሰራ የሚገኘው የአይኔን ብሌን ብርሃን ለተራቡ የሀገሬ ሰው ስጡልኝ ሲል ቃሉን ሰጥቷል። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው በመረጃ ሰዓት ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም እንገናኝ ይሆናል። ቻለን ቆይ